ፋኖ በአማራው ማህበረሰብ ዘንድ እጅግ የተለመደ ቃል ነው። ያለማንም ማስገዳጅነት የሚዘምት ዘማች የሚል ትርጉምም አለው። ከዓመታት በፊት ደግሞ ኢትዮጵያ ውስጥ በሰሜናዊ ክፍል ከተቀሰቀሰው ጦርነት ጋር ተያይዞ ስሙ ደጋግሞ የሚነሳም ሆኗል። ህወሓት አቅሙ ያየለ በመሰለበት ሰዓት ከመከላከያውና ልዩ ኃይል ጋር በመሆን አኩሪ ገድል የፈጸመ እንደሆነም ይወሳል። ከቅርብ ጊዜ ወዲህ ደግሞ በተለይ ዘመነ ካሴ፣ ምሬ ወዳጆ፣ እስክንድር ነጋና ሌሎችም ስመ ገናና ፋኖች ከመንግስት ጋር የገቡበትን ፍጥጫ ተከትሎ ፋኖ በእነ አሜሪካ ጭምር ስሙ እየተጠራ የሚወሳ መሆን ጀምሯል። ያነሳሱን ያህል ማደግ አልቻለም ተብሎ የሚታማው ፋኖ የገባበት አሁናዊ አጣብቂኝ ደግሞ ለብዙዎች ትንግርት ሆኗል። በዚህ የፋኖ የእርስ በርስ ፍትጊያ ዙሪያ እየወጡ ያሉ የድምፅ ቅጂዎች ምን ይነግሩናል? የዛሬው የዘኢትዮጵያ የመረጃ ሰዓት ትኩረታችን ነው። አስቀድመን ግን ዛሬ ሰማናቸውን አጫጭር መረጃዎች ጀባ እንላችኋለን። አብራችሁን ቆዩ። በደብረ ማርቆስ ከተማ ቁም ስለው አልቆምም በማለት ያሽከርካሪውን ተኩሶ ለማስቆም የሞከረው የጸጥታ አካል መንገደኛን በመግደሉ በእስራት ተቀጣ። ተከሳሽ አንዱዓለም አንድላይ ዕድሜ 23 ሲሆን ደብረ ማርቆስ ከተማ ቀበሌ 02 ውስጥ ነዋሪ ነው። የኢፌድሪ የወንጀል ሕግ አንቀጽ 540 ስር የተመለከተውን ደንብ በመተላለፍ በፈጸመው የሰው ሕይወት ማጥፋት በእስራት መቀጣቱ ተገልጿል። ተከሳሹ የደብረ ማርቆስ ከተማ አስተዳደር የጸጥታ አካል በመሆን ሲያገለግል ሚያዝያ 14 ቀን 2016 ዓ.ም ከቀኑ 10 ሰዓት ከ30 ደብረ ማርቆስ ከተማ 5 ኪሎ የተባለው አካባቢ ድርጊቱን መፈጸሙን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነት ባለሙያ የሆኑት አቶ መስፍን ተዛዙ ተናግረዋል። ተከሳሹ ከሌሎች የሥራ ባልደረቦቹ ጋር በመሆን ተሽከርካሪ እየፈተሸ ባለበት የሞተር ብስክሌት ከስታዲየም ወደ መሃል ከተማ አቅጣጫ ሲሄድ ቆም ስለው አልቆማለኝ በሚል ምክንያት ድርጊቱን መፈጸሙን ተናግረዋል። ተከሳሽ ሞተር ብስክሌቱ ወደ ሄደበት በርካታ ህዝብና ተሽከርካሪም ወዳለበት በክላሽ አንድ ጥይት ተኩሶ ኢትዮጵያ ንግድ ባንክ አብማ ቅርንጫፍ አጠገብ የነበረችውን ኤልሳቤጥ ተሾመ የተባለች ግለሰብ ጭንቅላቷን በመምታት ህይወቷ እንዲያልፍ አድርጓል። በመሆኑም አቃቤ ሕግ ተራ የሰው ግድያ ወንጀል ፈጽሟል በሚል ክስ መስርቶ ክሱን ለምስራቅ ጎጃም ዞን ከፍተኛ ፍርድ ቤትም ይልካል። በዚህም የእምነት ክህደት ቃሉን ሲጠየቅ ወንጀሉን አልፈጸምኩም በሚል ክዶ የተከራከረ በመሆኑ አቃቤ ሕግ እንደ ክሱ አመሰራረት የሚያስረዱልኝ ምስክሮች አሉ በማለት አቅርቦ አሰምቷል። የተሰሙት የአቃቤ ሕግ ምስክሮች እንደ ክሱ አቀራረብ የመሰከሩ በመሆኑ ተከሳሽ መከላከል እንዲጀምር ብይን ሰጥቷል። ተከሳሽም ይከላከሉልኛል ያላቸውን የሰው ምስክሮች አቅርቦ አሰምቷል። ሆኖም ግን ተከሳሽ ባቀረባቸው ምስክሮች የቀረበበትን ክስና የአቃቤ ሕግን ማስረጃ ማስተባበል ያልቻለ በመሆኑ በወንጀል መቅጫ ቁጥር 149 በቅንፍ 1 መሰረት የጥፋተኝነት ፍርድ ሰጥቷል። ፍርድ ቤቱም ማክበጃና ማቅለያ ምክንያቶችን ተቀብሎ ከመረመረ በኋላ ተከሳሽ በ12 ዓመት ጽኑ እስራት ሊቀጣ ይገባል በማለት የወሰነበት መሆኑም ተሰምቷል። የእንቅስቃሴ ገደብ ተጥሎባት የነበረችው ሎስ አንጀለስ የሰዓት እላፊው ከተነሳ በኋላ መረጋጋት ማሳየቷ ተገለጸ። በሌሎች የአሜሪካ ከተሞች የሚካሄዱ ተቃውሞዎች ግን እንደቀጠሉ ናቸው። በሎስ አንጀለስ እስካሁን ወደ 400 የሚጠጉ ሰዎች በቁጥጥር ስር የዋሉ ሲሆን ከነዚህ መካከል 330ው ህጋዊ ሰነድ የሌላቸው ስደተኞች ናቸው። 157 ሰዎች በቁጥጥር ስር የዋሉት ጥቃት በማድረስና የጸጥታ ኃይሎችን ስራ በማደናቀፍ ሲሆን አንድ የፖሊስ መኮንን ላይ የግድያ ሙከራን በማድረግ በቁጥጥር ስር የዋለ መኖሩም ተገልጿል። የፌዴራል አቃቢ ሕጎች እስካሁን በሁለት ግለሰቦች ላይ ተቀጣጣይ ነገር በፖሊስ አባላት ላይ በመወርወር ክስ መስርቷል። ሁከቱን ለማረጋጋት በድምሩ 4000 የብሔራዊ ዘብ ወታደሮችና 700 የባህር ኃይል ወታደሮች ተሰማርተዋል። ከነዚያ የብሔራዊ ዘብ ወታደሮች መካከል አንዳንዶቹ ፖሊስ በቁጥጥር ስር እስከሚያውላቸው ድረስ ሰዎችን ማሰር እንደሚችሉ ተገልጿል። የሎስ አንጀለስ ከንቲባ ካረን ባስ ከ30 ሌሎች ከንቲባዎች ጋር በመሆን በሰጡት መግለጫ ተቃውሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞች ላይ በፈጸሙት አፈሳ የተቀሰቀሰ ነው ሲሉ ወቅሰዋል። ይህም በነዋሪዎች ዘንድ ፍርሃትና ድንጋጤ መፍጠሩንና አፈሳው ተቃውሞ መቀስቀሱንም ገልጠዋል። ከሳምንት በፊት ሁሉም ነገር ሰላማዊ ነበር ያሉት ከንቲባዋ ዓርብ ዕለት ወረራ ሲፈጸም ነገሮች አስቸጋሪ መሆን መጀመሩንም ተናግረዋል። ባስ ሎስ አንጀለስ የፌዴራል መንግስት ከአካባቢ አስተዳደር ስልጣንን ለመቆጣጠር ምን ያህል ርቀት መሄድ እንደሚችል ለመወሰን የብሔራዊ ሙከራ አካል እንደሆነችም ጠቁመዋል። ከንቲባዋ ከዚህ ቀደም አፈሳው እንዲቆም አስተዳደሩን ጠይቀው ነበር።
ሰነድ አልባ ዜጎችን ከሀገር ማስወጣትን በመቃወም አደባባይ የወጡ ሰዎች 5ኛ ቀናቸውን በያዙበት ከማክሰኞ ሌሊት እስከ ረቡዕ ድረስ የሎስ አንጀለስ ፖሊስ በርካቶችን በጅምላ ማሰሩም ተገልጧል። የከተማው ፖሊስ መምሪያ ባወጣው ተከታታይ መግለጫ እንዳስታወቀው በቁጥጥር ስር ከዋሉት መካከል 203 ሰዎች ተበተኑ ሲባሉ አሻፈረኝ በማለታቸው ነው ተብሏል። 17 ሰዎች ደግሞ የሰዓት እላፊን በመጣስ 3ቱ ደግሞ የጦር መሳሪያ በመያዝና አንድ በፖሊስ መኮንን ላይ የግድያ ሙከራ በማድረግ በቁጥጥር ስር መዋላቸውንም ተናግረዋል። በግጭቱ 2 ፖሊሶች መቁሰላቸውም ተገልጧል። ማክሰኞ ዕለት ባስ በከተማው መሃል በምትገኝ አንዲት አካባቢ ብቻ የንግድ ቤቶች እየወደሙና እየተዘረፉ መሆናቸውን ተከትሎ ለአንድ ሌሊት የሰዓት እላፊ አውጀዋል። የሎስ አንጀለስ የሰዓት እላፊ ስራ ላይ ከዋለ በኋላ ፖሊስ ሰልፈኞችን ለመበተን የጎማ ጥይቶችን በመተኮስ በመሃል ከተማ አካባቢዎች ተንቀሳቅሰዋል። ማክሰኞ የተጣለውን የሰዓት እላፊ በሚመለከት ባስ ሲናገሩ ውድመትንና ዘረፋውን ለማስቆም እንደሚፈልጉ አብራርተዋል። የሰዓት እላፊ ትዕዛዙ በዩናይትድ ስቴትስ ሁለተኛ ትልቅ ከተማ ውስጥ የሚገኝ ስፍራ ላይ ተጽዕኖ አሳድሯል። የፖሊስ አዛዡ ጂም ማክዶኔል እንዳሉት አንዳንድ የተቃውሞና የብጥብጥ ምስሎች አለመረጋጋቱ ከተማ አቀፍ ቀውስ ይመስላል፣ ግን አይደለም ብለዋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ፖም ቦንዲ በዋይት ሃውስ ለጋዜጠኞች እንደተናገሩት የሰዓት እላፊ እገዳው ትንሽም ቢሆን ረድቷል ብለዋል። በሌላ ስፍራ ከብሔራዊ ዘብ ወታደሮች ጋር በመሆን ሰነድ አልባ ስደተኞችን ማፈሱም ቀጥሏል። በሌሎች በርካታ የአሜሪካ ከተሞችም ተቃውሞዎች ተቀስቅሰዋል። በአትላንታ ጆርጂያ በመቶዎች የሚቆጠሩ ሰዎች በተሳተፉበት ሰላማዊ ሰልፍ ላይ ፖሊሶች አስለቃሽ ጭስ ተጠቅመዋል። የኒውዮርክ ፖሊስ እንደገለጸው በሺዎች የሚቆጠሩ ሰልፈኞች ወደ ማንሃታን በመሄድ የተሽከርካሪዎች እንቅስቃሴን በመዝጋታቸው በቁጥጥር ስር ውለዋል። የቴክሳስ አስተዳዳሪ ግሬግ አቦት ስደተኞችን በሚመለከት ሰልፎች ለማካሄድ ወደ ታቀዱበት ወደ ሳን አንቶኒዮ ብሔራዊ ዘብ ወታደሮችን ልከዋል። ውድ የዘኢትዮጵያ ቻናላችን ቤተሰቦች አሁን ደግሞ በዝርዝር ወደምንመለከተው ጉዳያችን እናልፋለን። ህወሓት የሚባል አማራው ላይ ሂሳብ ለማወራረድ ቀን የሚጠብቅ ፓርቲ መቀሌ ላይ አስቀምጣቸው 100 ኪሎ ሜትር በማይሞላ ርቀት ውስጥ ቲዲኤፍ የሚባል እስከ አፍንጫው የታጠቀ ሰራዊት እያባበላችሁ እንዴት ልዩ ኃይላችንን ትጥቅ ፍታ ትላላችሁ የሚል ቅሬታንም ፉከራንም የቀላቀለ ስሞታ ከወደ ፋኖ ይሰማ ነበር። ከዓመታት በፊት መንግስት ኃላፊነት የሰጣቸው እና አምባሳደር ተሾመ ቶጋም የልዩ ኃይልን ህገወጥነት ለሀገር አንድነትም ማስጊነት ያለውን ድርሻ እያመጡ ለማሳመን አሩ ለፎ። ነገር ግን ጉንጭ ከማልፋት ያለፈ ውጤት አላገኙም ነበር። ከዚህ በኋላ በመንግስትና በፋኖ መካከል የገባው ነፋስ ሰፊ ገደል ፈጥሮ አሁን ድረስ በድሮን ጭምር የሚዋጉ ጠላት ሆነው ተገኝተዋል። በዚሁ ውጊያ ስማቸው እስከዛሬ ድረስ ጎልተው ከሚሰሙ ሰዎች መካከል ግንባር ቀደሞቹ እስክንድር ነጋና ዘመነ ካሴ ናቸው። ሁለቱ ሰዎች በመሃላቸው የገባውን የጎሪጥ መታየት ማስታወስ አቅቷቸው ዛሬ ድረስ በደም የሚፈላለጉ የስልጣን ጠበኞች ሆነዋል። በቄሮ ትግል ማግስት ላይ የድል አጥቢያ አርበኛ ሆኖ አንደበቱን በሙገሳ ቃላት ሞልቶ ብቅ ያለው እስክንድር ነጋ መከላከያውና ፋኖ ከህወሓት ጋር የነበራቸውን ጦርነት ፍትሃዊ ብሎ ባርኮ ነበር ፋኖዊ ጉዞውን የጀመረው። በቄሮ ጉዞ በኩል ጀዋር መሐመድ የሚባል እንደ ተራራ የገዘፈ ስም እንዳጋጠመው ሁሉ በዚህ የፋኖነት ጉዞ ላይም ዘመነ ካሴ የሚባል አንደበቱ የጣፈጠለት በተቀመመ አማርኛ ብዙዎችን ከጀርባው ማድረግ የቻለ የፋኖ ጎበዝ አለቃ ከፊቱ ተጋረጠበት። ዘመነ ካሴ እንደሚለው እስክንድር በቅድሚያ ያቀናው ወደ ሸዋ ነበር ፋኖን ለመከላከል። ነገር ግን ዘመነ እስር ቤት ውስጥ ሆኖ ባደረገለት ግብዣ መሰረት ነው ወደ ጎጃም ሄዶ ወሳኝ የተባሉትን የዘመነን ሰዎች ይዞ የራሱን ፋኖ ያቋቋመው። የሆነው ሆነና ከብዙ የጉንጭ አልፋ ክርክሮች በኋላ እስክንድርን ያስፈነደቀ ዘመነ ካሴን ያስቆጨ የምርጫ ውጤት ይፋ ሲደረግ አማራ የሚባል ባህር ላይ የተንሳፈፈችው የፋኖ ታንኳ ሁለት ቦታ ተሰነጠቀች። ከዘመነ ካሴ ካሰግድ መኮንንና ከመሪ ወዳጆ በቀር ሌሎች የፋኖ አደረጃጀቶች አዲስ ተመርጦ ለነበረው እስክንድር ነጋ እውቅና ሰጥተው የፋኖ ልዩነት ላይ ታላቅ መስማር ቸነከሩበት። እስክንድር ነጋ በአመራር ብቃቱ በተደጋጋሚ ጊዜ ሐሜት ሲቀርብበት አስተውለናል። ለዚህም ጀምሮ የፈጸመው አቀዱ ያሳካው አንዳችም ነገር የለም የሚለው እውነታ ነው ማስረጃው። ነገር ግን ሰዎች ከአመራር ብቃት ማነስ ጋር ብቻ ሳይሆን እስክንድርን በመንግስት ጆሮ ጠቢነትም ጭምር ነበር የሚከሱት። ይህ
በእስክንድር ነጋና በዘመነ ካሴ መካከል የተጀመረው ጉልበት መለካካት አሁን ላይ መልኩን ቀይሮ የበታቾቻቸውንም አሳትፎ ከመንግስት ጋር ከሚደረገው ውጊያ ይልቅ የጎንዮሽ ውጊያን የመረጡ እንዲሆኑ አስገድዷቸዋል። የዚህ ፍትጊያ ታፈንታ ደግሞ እጃቸው ለመንግስት የሚሰጡ ፋኖችን ይነው የፈጠረው። ከትግሉም ወተናል ከመንግስት ጎንም ተሰልፈናል። ክልል ጠል ወይም አማራ ጠል ከሆኑ አጋር አገሮች ጋር በመስራት የአማራን ጥያቄ ሊፈታ ስለማይችል የሰላም ጥሪውን ተቀበለን የመጣን። ነገሩ ግን ከፋኖ አፈንግጠው ለመንግስት ባደሩ ፋኖች ብቻ የተገታ አልሆነም። ይልቁንም የርስ በርስ ውጊያው ጦፎ ኬላ ለመቆጣጠር በሚደረግ ጥረት በጥይት መወዳደቅም ጀምረዋል። ምንድነው ጠቡ? የኬላ ነው እንደነገርኩ። የኬላ ነው ጠቡ። ከነልባር ሁለት ሞቷል፣ ከሻምበል አንድ ሞቷል ምናምን እያሉ ነው። ይሄው ያልኩ ነገር ደረሰ። እስካሁን ወደ 5 ሰው ተመቷል እየተባለ ነው። የት የሻምበል አጃሪ የጥቁር አንበሳዎች የሚያለው እየተመታቱ ነው። አሁን እባካችሁ ተደዋወሉ በልልኝ። ይሄው እየተደዋወሉ ነው እንዴ እያወሩ ነው ያለው። አሁን ቢሆን እኔ ያልኩ ነገር ይኸውልህ ወንድም ማለት ነው። ይገርማል። በጣም ያሳዝናል እንግዲህ ያለው። አዎ በጣም ማን ነው አሁን ከማን ጋር ነው? የጥቁር አንበሳዎች እነ ሻምበልና እነ ያለው አሁንም መሪ እንዳናጣ እባካችሁ ተደዋወሉ። ቆይ ማን ነው ባንድ ሆነ? አንደኛው የሚበጠብጥ ልባርግ ነው። ብቻውን ለሻምበል መደወል ነው፣ ለጥቁር አንበሳ መሪዎች መደወል ነው። ነገሩን ያረጋጉት። ሌላ ሰው ከሚጠፋው ይረጋጉ። ለነ ያለው ይደወል። እነ ያለው ወጥተዋል። እሺ ወንድ እሺ። ሁለት የተለያዩ አንጃዎች ሆኖ ከተከፈለው ፋኖ አንዱን የሚመራው እስክንድር ከዘመነ ካሴ በኩል እየደረሰብኝ ነው ከሚለው ዛቻና የውጊያ ደብዳቤ ባሻገር በራሱ ሰዎችም ጭምር የማይታመንበት ደረጃ ደርሶ የስልክ ወሬ ማድመቂያም ሆኗል። እንደዚህ ነው ልክ ነው ሁሉም ችግር የኔ ነው ይላል። ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ቀብ የሚል ነገር ያመጣል። አንተ እሱ አይመራው መምራት አይችልም። አንተ እሱን ታውቀው እንዴ? አንተ ባህሪውን ታውቀው እስክንድር ማለት እብድ እኮ ነው እንዴ? እና ቸግረን ያለን እኮ እሱ ታማኝ ነው እንጂ አካሄድ አይችልም። ድንጋው ዳቦ ነው ታዲያ የማይመለሰው እኮ ነው። እና ቸግረናል በጣም እንደዚህ ማለት እንትና እኮ መረጃ አለው ማለት ነው እኮ የማን ነው አሳየ ደረብ የጻፈውን አይተዋላ? ምን ብሎ ነው አፋዳለ ፈርሶ አላለ የሚመራው አለ ያው የሽዋን ብቻ ነው ምናምን ነው አለ። እና ይሄ ጎንደር ጠቅላይ ግዛት እንኳን ምናልባት እሱ ይመራቸው እንደሆነ እንጂ እስክንድር አይመራው ማለት ማን ይመራቸዋል እንደሆነ የታሉ? ጌታ ይመራቸው ጎንደር ጠቅላይ ግዛት ዝራው ሲመራቸው እንደሆነ እንጂ እስክንድር ግን አይመራው ማለት እንጃ ሸዋለ እኛ ቸግረን ያለን ግልጽ ነገር አሁን እንደ ጎንደር ጠቅላይ ግዛት ወይ ከዚህኛው ወይ ከዚህኛው በጣም ቸግረን ያለ ሰውየው ይሄን ስራ ስትለው አይሰራ ያው ፖለቲካዊ ስራ ስለሆነ ብንድረስ ተቋም መሰረት እንደት ማለት የሶስ አዘጋጀን ብዙ ስራዎችን ሰርተናል። እንደምታውቀው ተቋሙ የተመሰረተበት ተቋም መፈስ የለበትም ከሚል አኳያ ተሆነ ሰገር ሰውየውን እኛ ምናምን ሰውየውን ሪፎርም ማድረግ ነው በቃ። ከእስክንድር ነጋ ጋር ተያይዞ የሚነሳው ግን ይህ ብቻ አይደለም። የራሱን ድርጅት መምራት አቅቶት ወታደራዊ አመራር መምረጥ ተስኖት እየዳከረ ነው የሚል ትችትም እየዘነረበት ነው። የድርጅቱ ልሳን በሆኑ ሚዲያዎችና ጋዜጠኞችስ በኩል ምን እያለ ነው? እስክንድር ነጋ ምን እያለ ነው? የኢትዮ 360 የምኒልክ እዛ ላይ የሚቀርቡ ቻናሎች የሚያቀርቡትን ነገር ሰምታችኋል ወይ? በደጋፊዎቹ በኩል ምን አይነት መልእክት እያስተላለፈ ነው? በመግለጫ ፖላይቱ ነው የመጣው። ባለፈው ተናግረዋል። እስክንድር ማለት ጉዲቪል ነው፣ ጉዲቪል ተብሎ ሊገለጽ የሚችል ነው። እና በአንድ በኩል ስተውት መልካም ነው፣ ትሁት ነው፣ ፈሪሃ እግዚአብሔር ያለው ነው፣ በጣም ለስላሳ ሰው ነው። በሌላ መልኩ ደግሞ አጋጣሚውን ሲያገኝ ከጀርባ አንገታችሁን ብሎ ጥሏችሁ የሚርሰው ነው። እና በልሳኖቹ በኩል በድርጅት ልሳኖቹ በኩል ድርጅት አለመመስረቱን ሲናገር ነበር። ትናንት ኢትዮ 360 ለዛ ሲል ነበር። አልተመሰረተም፣ ውሸት ነው። እኛ እንደዚህ አይነት የውሸት ፕሮፓጋንዳ ላይ አንሳተፍም፣ ህዝባችንን አናጭበረብርም። እና በዓለም ታሪክ ውስጥ 13 ሊቀመንበር 13 ወታደራዊ አዛዥ የሚመራው ድርጅት አናውቅም። ኮሌክቲቭ ሊደርሺፕም እንደዚህ አይደለም። እና ኮሌክቲቭ ሊደርሺፕ መስርተናል ያሉት መስማማት ባለመቻላቸው ነው። ሊቀመንበር መምረጥ ባለመቻላቸው የተነሳ ነው።
ወታደራዊ አዛዥ ፖለቲካ ዘርፍ መምረጥ ባለመቻላቸው የተነሳ ነው በማለት ኤርሚያስ ለገሰ የብልጽግና ልሳን የሆኑ ሚዲያዎች ሲናገሩት የነበረውን ነገር ቃል በቃል ሲደግሙ ነበር። አዲሱ የፋኖ አደረጃጀት ከተመሰረተበት ጊዜ አንስቶ እንዲህ ስሙ ሲነሳና ሲጣል ሲተችና ሲሞገስ የነበረው እስክንድር ታዲያ አሁንም በረጅም ዝምታ ውስጥ ነው። እርሱ ዝም ቢልም ግን ህዝቡ ዝምታን መምረጥ አልቻለምና ከፋኖ ተዋጊዎች ጋር ገጥሞ መማረክ መጀመሩን የራሳቸው የፋኖ አመራሮች ድምጽ ማሳበቅ ጀምሯል። አቤት ሰላም ነው? ደህና አሎ ሰላም ነው? ደህና ናችሁ? እግዚአብሔር ይመስገን። ወደ ኮዞ ዙራ ደውለን ነበር እንዴ? የለም እዛ ከህዝቡ ጋር ግጭት አለ መሰለኝ። ያ ህዝቡና ፋኖ ግጭት አለ መሰለኝ ነው ማለት። ኧረ እባክህ አሁን እኮ ደውለው ፋይናንስ ላይ ያሰባስቡ ሄደው በጥሩምባ ህዝቡ ወጥቶ ገጥሟቸው የተማረከም አለ ያለ ነው ከፋኖ እየመጣ ገዙኝ ብለውን ምን እናደርጋለሁ? እኔ ደግሞ የጠባና ማታ ገብቼ ነበር ያደርኩና እዛው እጃችን እንዳታስገቡ ብያቸው ጉድ እኮ ነው የሚያሰማው ቀን በቀን ጉዳይ ምን ነው እነዛ ፋይናንስ ስብሰባ ሄደዋል። እነዛ ደግሞ አላስፈላጊ ነው በሚል መሰለኝ ግጭታቸው እና አዲስጋው እየወረዱ ነው ወደ ጋር ገጥሞት አይነት ነገር ነው ያለና መረጃው ከሌለ ምናልባት ብትደዋወል እናንተ ራሳችሁን ጠብቁ በላቸውማ። ጠላት በዚህ አጋጣሚ የኛ ልጅት እንዳያጠቃቸው። እኔም እንደዛ ብያቸዋለሁ። እነዛ ላይ ኃይል ጭማሪ ቢፈልጉ እናንተ ራሳችሁን ጠብቃችሁ ዝም ብላችሁ ተቀመጡ ብያቸዋለሁ። አይቻልም። እሺ